የሰርቪስ ሴክተር አጠቃላይ እንዲለወጥ የህዝብ ምሬት እንዲቀንስ መንግስት የሚሰጠው አገልግሎት ያደገ እንዲሆን ሁለት በጣም ጠቃሚ ጉዳዮች በግርድፉ አመላክቼ አልፋለሁ። አንደኛው በቀበሌ ደረጃ መንግስት ፈንክሽናል ይሁን፣ ቀበሌ እናጠናክር ብለን የጀመርነው ስራ በቅርቡ በምዕራብ ሸዋ አንድ ቀበሌ በድንገት ባደረግነው ጉብኝት እጅግ ተስፋ ሰጪ ጅማሮ አይተናል። የዚያ ቀበሌ ሊቀመንበር በቢሮ ውስጥ የተለጠፈ መረጃዎች አሉት። በሱ ቀበሌ ስንት አባወራ እንዳለ፣ ስንት ወንድ እንዳለ፣ ስንት ሴት እንዳለ፣ ስንት ምንጭ እንዳለ፣ ስንት ኢንዲጂነስ ዛፎች እንዳሉ፣ ምን እንደሚመረት፣ በስንት ሄክታር እንደሚመረት ስለ ቀበሌው ከሞላ ጎደል ልማት ለማስተላለጥ የሚያስፈልጉ በቂ የሚባል ዳታዎች ለጥፎ ይዟል። የሰውን ቁጥር ያውቃል፣ የከብት ቁጥር ያውቃል፣ የበሬ ቁጥር ያውቃል፣ ምን ያክል ዶሮዎች በቀን እየተራቡ እንዳሉ ያውቃል። በዚያ ቀበሌ ያየነው ይህ ጅምር በሁሉም ቀበሌዎች፣ በሁሉም ወረዳዎች፣ በሁሉም ዞኖች በዚያ ልክ የተመለሱ እንደሆነ ኢትዮጵያ ውስጥ ያለው የዳታ ጫወታ፣ የቁጥር ጫወታ ከመሰረቱ የሚቀይርና የህዝብን የመገልገል መሻት ለማሟላት በእጅጉ የሚያግዝ ጅማሮ ስራ ነው። ይህ ቀበሌ በብዙ ዞኖች እየተስፋፉ እንዳሉ አውቃለሁኝ። በመላ ኢትዮጵያ ግን ቀበሌ ላይ ሰርቪስ ለመስጠት የሚያስችል መንግስታዊ አቅም መገንባት ቀዳሚ ትኩረት ተደርጎ ቢሰራ ቢጠናከር ለህዝባችን የየዕለት አገልግሎት እፎይታ ስለሚሰጥ ሁሉም የመንግስት አካላት የተጀመረውን ጥረት አጠናክረው እንዲቀጥሉ ከወዲሁ አደራ ማለት እፈልጋለሁ።